የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ እያለሁ በድጋሜ እንግዲህ በዛሬ ትምህርታችን ያው ሰሞኑን አቡጊዳ እየተማርን ነው። የአማርኛ ፊደላቶችን ለማጥናት በአቡጊዳ መንገድ ማለት ነው። እንደዚህ ሃሁ ሂሃ ሄ ሆ የሚለውን ሳይሆን እየተከተልን ያለ ነው። አሁን አቡጊዳ እያለ ያው ትላንትና አንድ ስለሰሩላችሁ ዛሬ ደግሞ ዘሁጢ ጫየክሆ ሃጡ እያለ የሚቀጥል ነው ማለት ነው። ሌላ አዲስ ኦርደር ነው ማለት ነው። ለምንድን ነው ይህን የተከተልኩት መሰላችሁ? አንዳንዴ ተማሪዎች የመጀመሪያ ፊደላቶችን ከለዩ በኋላ ቅደም ተከተሉን ብቻ ያውቁትና ፊደላቶችን ምልክቶቻቸውን ይረሷቸዋል ማለት ነው። ስለዚህ በዚህ መንገድ ደግሞ ስትመለከቷቸው የተሻለ የማስታወስ ችሎታ ይኖራቸዋል። እያንዳንዱ ፊደል ያለምንም የሆነ ምንድነው ተራውን ሳትለምዱ ማለት ነው ያለምንም አወዛጋቢ ነገር ትለምዱታላችሁ ማለት ነው ለብቻው። ለዛም ነው እንግዲህ ዛሬ ሁለተኛ ክፍላችን ነው። በነገራችን ላይ ይሄ ክፍል 2 ልበለው። ክፍል 2 ይሄ ክፍል 2 የአቡጊዳ ትምህርታችን ነው ማለት ነው። የባለፈውን ጽፋችኋል። ካልጻፋችሁ ድጋሜ ተመልሳችሁ ገብታችሁ አይታችሁ ጻፉት። ከዚህ በፊት የለቀቁት ነው ማለት ነው። ዛሬ ደግሞ ይችን እንጽፋለን፣ እናጠናለን። በቀጣይም እያልኩ ደግሞ እስከ መጨረሻው ያለውን እቀጥልላችኋለሁ። ከዛ በጣም ቀላል በሆነ ሁኔታ ፊደላቶችን አጠናችሁ አትረሷቸውም ማለት ነው። ኦኬ አሁን መጀመር እንችላለን። ዘ ሁ ጢ ጫ የ ክ ሆ። እሺ ሃ ጡ ጪ ያ ኬ ህ ሎ። እሺ ጠ ጨ የ ካ ሄ ል ሞ። እሺ ጨ የ እንትን ጨ ዩ ነው ይሄኛው። ጨ ዩ ኪ ሃ ሌ ም ኖ ኖ እንላለን ማለት ነው። ስለጋጠመች ናት። እሺ ኖ። እሺ ከዛ የ ነው። የ ኩ ሂ ላ ሜ ን ኞ። ከ ሁ ሊ ማ ኔ ኒ ሶ ኒ ሶ። ከዛ ኸ ኸ ሉ ሚ ና ኜ ስ ሾ ሾ ትላላችሁ ማለት ነው። ኦኬ አሁን ይህ ወደ ጎን ያነበብነው በአማርኛ ስንለማመደው የነበረ ነው። በአማርኛ ስንለማመድበት በነበረ ሁኔታ ነው ያሳየኋችሁ። አሁን ደግሞ ወደታች አንዴ እንቁጠርላችሁና መጨረስ እንችላለን። ዘ ሀ ጠ ጨ የ ከ ኸ ሁ ጡ ጩ ዩ ኩ ሁ ሉ ጢ ጪ ይ ኪ ሂ ሊ ሚ ጫ ያ ካ ኻ ላ ማ ና የ ኬ ሄ ሌ ሜ ኔ ኜ ህ ይሄኛው ክ ነው። ክ ህ ል ም ን ኒ ስ ሆ ሎ
ሞ ኖ ኞ ሶ ሾ። ኦኬ አሁን ይህን ካልኳችሁ አንድ ትሪክ የሆነች አንድ ቀላል የሆነች መንገድ ለማረጋገጫ የምትሆኗችሁ አንድ የሆነች ነገር ላሳያችሁ። አሁን ይህ ፊደል ተራ ቅደም ተከተሉን ያው በአማርኛ በምታውቁት መንገድ ስላልሆነ ከመሃል አንድ ፊደል ቢጠፋችሁ ላታስተውሱት ትችላላችሁ። ግን በምን ቼክ ማድረግ ትችላላችሁ መሰላችሁ? ዘ ብለናል ለምሳሌ ዘ። እሺ ሀ ሁ አያችሁ? ሀ ከዚህ ልና ወደ ጎን ነው የሚሄደው። ሀ ሁ ከዛ ጠ ጡ ጢ አያችኋ? ጢ ከዛ ጠ ጡ ጢ ጨ ጩ ጪ ጫ ያው ጫ ከዛ የ ዩ ይ ያ የ የ ከዛ ከ ኩ ኪ ካ ኬ ክ ከዛ ኸ ሁ ሂ ሃ ሄ ህ ሆ እንዴት እንደሆነ አያችሁ። ስለዚህ ከመሃል እንደዚህ ቢጠፋባችሁ ያችን ፊደል እንደዚህ ዲያጎናል ይባላል። ይሄ ወደ ዲያጎናል በማየት ቼክ ማድረግ ትችላላችሁ። ግን ሁሌም ወደዛ እያነበባችሁ የምትለማመዱ ከሆነ ግን አቡጊዳ መማራችሁ ጥቅም አልኖረውም ማለት ነው። ስለዚህ በዚህ መንገድ እንድታዩት ነው። ከዛ ሉ ሊ ላ ሌ ል ሎ ሚ ማ ሜ ም ሞ ከዛ ና አይደለ ና ኔ ን ኖ ኘ ኝ ኞ ስ ሶ ከዛ ሾ አለ እዚህ ላይ ማለት ነው። ስለዚህ ነገ ደግሞ የሚቀጥለውን ይዤላችሁ እመጣለሁ። እስከዛ እችን እያጠናችሁ ከአሁን በፊት ያስተማርኩትንም ተመልሳችሁ አዲስ የሆናችሁ ልጆች ናቸው ተመልሳችሁ ሄዳችሁ ያንን አጥኑት በዚህ መንገድ። በተረፈ ያው እንግዲህ በውስጥ መስመርም እናስተምራለን አማርኛ፣ ሂሳብ፣ እንግሊዝኛ ማለት ነው። ስለዚህ በውስጥ ከኛ ጋር ማጥናት ትችላላችሁ ማለት ነው። ስልኬ ከስር የሚያልፈውን መጠቀም ትችላላችሁ። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ገብታችሁ አናግሩን። አሊያም ደግሞ ስልኬን መውሰድ ትችላላችሁ ማለት ሴቭ አድርጋችኋል። ግን ከስር ደግሞ በቀላሉ እንድትገቡ የሚያግዛችሁ የቴሌግራም የዋትስአፕ እና የኢሞ ሊንኮች አሉ። እነሱን ብትጠቀሙ ደግሞ የበለጠ ቀላል ይሆንላችኋል ማለት ነው። በተረፈ የዛሬ ቆይታችን ቀለል እና አጭር በሆነ መንገድ ይህን ይመስላል። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ መምህር ኢትዮጵያ ነው።